በመጀመሪያ ደረጃ ሐላልና ሐራም የሆነ ነገር በደንብ አድርጋችሁ ማወቅ አለባችሁ። ሲቀጥል ደግሞ የሰው ነገር ለእናንተ ምን ያደርግላችኋል? እኔ እኮ በጣም የሚገርመኝ ማለት ነው። በመጀመሪያ ደረጃ ስለ ዩቱብ ሕግና ደንብ በደንብ አድርጋችሁ የማታውቁ ሰዎች ናቸው ይህን ነገር እያደረጋችሁ ያላችሁት ማለት ነው። ስለ ዩቱብ ሕግና ደንብ በደንብ አድርጋችሁ ብታውቁ እንደማይጠቅማችሁም ስለምታውቁ የሰውንም ቻናል ደግሞ በሰው ቻናል የተጫነን ቪዲዮ እንዳላምጥታችሁ አትጭኑም ነበረ። ግን እውቀቱም ስለሌላችሁ ከዛ ቀጥሎም ደግሞ የሌላን ሰውም ልፋትና ድካም ገደል ትከታላችሁ ማለት ነው። ትናንት እንዳያችሁት እንግዲህ የበለኛው ዩቲዩብ ቻናል በተከታታይ በአንድ ስንት ሰዓት ልበላችሁ 4 ሰዓት ባልሞላ ሰዓት 24K ገብቶ ነበር ያደረው ማለት ነው። ግን እንደምታዩት ሁሌም እንደምላችሁ ቶሎ የተከፈተን ቻናል ቶሎ ብለው ቪዲዮውን ሙሉ እንዳውሎድ አድርገው የሚጭኑ ሰዎች ስላሉ ለዛ ነው ብዙ ጊዜ በከፈተለት ሰው ሼር በሚደረገው ገብታችሁ ሰብስክራይብ አድርጉ እምላችሁ። ትናንት ሀይሚና ብሩኬ እንደተገኙ እንዲሁም ደግሞ በሀይሚ በብሩኬ እኔ አላምን ብዬ ወደሆነ ቪዲዮ የመጣልኝ ባይዘወይ ማለት ነው። ግን በሀይሚ እና በብሩኬ ሸር ገብቼ ቼክ አድርጌ ነው በእነሱ ገብቼ ቼክ አድርጌ ነው እኔም ሰብስክራይብ ያደረኩት በእኔ ቻላንም ደግሞ ሸር ያረኩት ማለት ነው። ለምን መሰላችሁ? ብዙ ጊዜ እንደዚህ የምለው በመጀመሪያ ደረጃ እንደዚህ ሌባ የሆነን ሰው ማበረታታ ልክ ስላልሆነ፣ ከዛ ሲቀጥል ደግሞ እንዳልኳችሁ ለእነሱም ስለማይጠቅማቸው ከአሁኑ መታረም አለባቸው ማለት ነው። እኔ እንጃ አንዳንዴ እናደዳለሁ፣ በሳጫለሁ። ማይሆን ነገር ሲደረግ ስታዩ የሚያበሳጭ ነገር አለው። እዚህ ጋር እንደምታዩት እንግዲህ ባይሆን ስሟን ተሳስታ ነው መሰለኝ ያልቀየረችው ቲቲ ብላ፣ ግን ከጀርባ የሱን ፕሮፋይል አሁንም ደግሞ የሁለታቸውን ፕሮፋይል ነው ያደረገችው። ገባችሁ? እና ደግሞ ሙሉ ቪዲዮ ነው አምጥታ የጫነችው። በመጀመሪያ ደረጃ እህቴ ልነግርሽ የምችለው ነገር ይህ ቪዲዮ ላንቺ አይጠቅምሽም። ሰብስክራይብ ሊያመጣልሽ ይችላል፣ ግን ደግሞ ሰብስክራይብ ቢያመጣልሽም ዩቱብሽ ለምንም አይጠቅም። ምንም ጥቅም የለውም። ኖርማል ዝም ብሎ ቪዲዮ ለመጫን ብቻ ነው የሚሆነው። ከዛ ውጭ ምንም የምትጠቀሚበት ነገር የለም። ለእነሱ ግን ምን ይጎልባቸዋል መሰለሽ? ሰብስክራይብ የሚደረገው ሰብስክራይቡ እነዛ ሰዎች ብዙ ሰዎች ማያውቁ ዝም ብለው ቪዲዮን ብቻ ነው የሚያዩትና ቪዲዮን አይተው ሰብስክራይብ ያደርጋሉ። ከእነሱ ሰብስክራይብ አይደረግም ማለት ነው። ልልሽ የምፈልገው ለእነሱ ሰብስክራይቡ ይጠቅማቸዋል። ለአንቺ ግን እንዳልኩሽ ምንም ዩቱብሽ ምንም ስለማይጠቅም ሰብስክራይብ ትደረጊ ባትደረጊ ትርጉም የለውም። እንዲሁም ቪዲዮ መታየቱ ለእነሱ ይጠቅማቸዋል። አሁን ለመለኛው አዲስ ቻናል ሲሆን ሰዓት 4000 ሰዓት ነው የሚፈልገው ዩቱብ ማለት ነው። ስለዚህ ቪዲዮ ሲታይለት 4000 ሰዓት ቶሎ ይሞላለታል። ሰብስክራይቡ እንዳያችሁ ነው። ትናንት ሞኒ ለመሆን 1000 ሰብስክራይብ እና 4000 ሰዓት ነው የሚያስፈልገው። ለዛ ደግሞ እንዳልኳችሁ ሰብስክራይቡ ቶሎ ነው ይሞላለት፣ ግን ሰዓቱ ገና ይቆያል ማለት ነው። ሊቆይም ላይቆይም ይችላል ነው። ብቻ ግን የእውነት እኔ በጣም አዘንኩ። ሰላም ሰላም ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍርፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ ትናንት እንዳያችሁት ለመለኛው ዩቱብ ቻናል ተከፍቶለታል። እንዲሁም ደግሞ ሁላችንም ሰብስክራይብ አድርገናል። ሰብስክራይቡን ቶሎ ስለሄደለት በጣም ደስ ብሎናል። ጨረቃ ፋሚሊ ይለያል። ሁሌም ቢሆን ቀዳሚ የሆናችሁ ሁሌም ቅደሙልኝ። ግን አንድ የሚያሳዝን ነገር ምንድን ነው መሰላችሁ? እኔ እውነት ለመናገር ይህን ቻናል አላየሁት ነበር፣ ግን ዩቱብ ላይ ቲክታክ ላይ ሸር ተደርጎልኝ ነው ልክ እኔ ሰርች አድርጌም ስገባ እውነትም ነው እና በጣም ገረመኝ ማለት ነው። ለምን ደስ የሚለው ነገር በጣም ብዙዎቻችሁ የኛ ልጆች ነቅታችኋል። 1000 ምናምን ሰብስክራይብ ብቻ ነው ያላት፣ እዛም በላይ አልሄደችም እንደ እውነቱ ከሆነ ማለት ነው። ይህንን ስል ልጅቱ እንዳታድግ ፈልጌ ምናምን ተንኮል ምናምን አይደለም፣ ግን ያልሰራችበት ስለሆነ ይህ ስርቆት ነው። መሰቀል ደግሞ ጥቅም የለውም። ስርቆት፣ ውሸት ምናምን ናቸው አገራችንም ዝቅ እያደረጉ እርስ በርሳችንም እንዳንከባበር እንዳንዋደድ እያደረጉን ያለውና ሁሉም ሰው የሰራበትን የደከመበትን ሲበላ ደስ ይላል። እነሱ እኮ ደስ የሚለው ነገር ማለት ነው በጣም ብዙ ሰዎች የምታውቁ ከሆነ ፎቶ እንኳን አይፈቅዱም። በፎቶቸው ራሱ እንዲሰራ አይፈቅዱም። ገባችሁ? በፎቶቸው እንኳን ሰርታችሁ አይፈልጉም። በቃ ግን ሀይሚን ብሩኬም እንደውም ብዙ ዩቱበሮች በፎቶቸው እንድንሰራ ፈቅደውልን ነው አይደለም እንሰራው። ይህን ከፈቀዱልን ከዚህ በላይ ምንድን ነው የምፈልጉ? ብዙ ቲክታከሮች የሚጠቀሙት ፎቶቸው ምናምን ስለተፈቀደላቸው ነው አይደል? የእነሱን ፎቶ አድርገን እንኳን ስሰራ ላይክ እያደረጉልን በርቱ ጎበዞች እያሉን ነው ያሉት። ግን እናንተ እንደነዚህ አይነት መልካምና የዋ ሰዎችን ጭራሽ እንዲበሳጩ ሌላ እርምጃ እንዲገቡ ታደርጋላችሁ ማለት ነው። ከዚህ በፊት ካስታወሳችሁ የብዙዎቹ ቻናል አዲስ ቻናል ሲከፈት ልክ የእነሱን ቻናል አምጥተው ቁጭ ያደርጉታል። አሁንም ድረስ እኮ የሀይሚንም የብሩኬንም ቪዲዮ እያወረዱ እየወሰዱ በራሳቸው የሚጫኑ ሰዎች እንዳሉ አትርሱ። አሉ ስማቸውን ፎቶቸውን ሁሉ ነገር ቁጭ አድርገው የሆነ ጊዜ አስታውሳለሁ ቪዲዮ ሰርቻለሁ። የሀይሚን ቻናል እንደዚህ ልክ አምጥተው ቁጭ አድርገው ሰርተውበት ማለት ነውና እንደዛ አታድርጉ። ልክም አይደለም፣ ደስም አይልም። አንዴ አብርሽ ምን አደረገ? በጣም መሮት
የሩታን ለሩታ ልክ ቻናል የተከፈተ ቀን ያን ቀን ነበረ ቶሎ ብለው ወደው በበነገው እሱ በቃ ያን ሰው ቪዲዮን ካላጠፋው በቃ ሪፖርት አድርግባለሁ ምናምን ብሎ እንትን ያለው ግን ሪፖርት ተደረገባቸውም አልተደረገባቸውም ቻናላቸው እኮ ጥቅም የለውም። ይሄ ለሰው ልጅ እንቅፋት መሆን ብቻ ነው፣ ለሚሰሩ ሰዎች እንቅፋት መሆን ነው እንጂ ቻናላቸው ጥቅም ላይ እንደማይሆን እናውቃለን። ምንም አይጠቅምም። ምክንያቱም የሰው ቪዲዮ ስለሆነ እነሱ እዚህ ጋር ጫኑት። መጀመሪያ የተጫነው ቪዲዮ ነው የሚታየው ዩቱብ የሚያየው ማለት ነው። መጀመሪያ ከመለኛው ዩቱብ ስለተጫነ ያን አውርዶ ሌላ ሰው ጋር ቢጭኑ ተመዝግቧል አንዴ እና ጥቅም የለውም። ለማታውቁት ነው እየነገርኳቸው ያላችሁት። ምክንያቱም ስለማታውቁም ነው እንጂ ነገር እያደረጋችሁት ያላችሁት እና ተስፋ አታስቆርጧቸው። ልጆቹ ይስሩበት። አንዳንዴ የደከማችሁበትን ዋጋ ካልተከፈላችሁና ካላገኛችሁ ተስፋ የመቁረጥ ነገር ይመጣል። ስለዚህ አይደለም እነሱ በቦታው ላይ ያሉት እኔ የእውነት ነው የተናደድኩት። እንደዚህ አይነት ሰዎች አትሆኑ፣ ጥሩ አይደለም፣ ልክም አይደላችሁም። እና ስለ ሀይሚ ስለ ብሩኬ ወይ ደግሞ ስለ መለኛው ብቻ ሳይሆን በጣም ብዙ ዩቱበሮች ሲከፍቱ እንደዛ ነው የሚደረግባቸውና ያልሰራችሁበትን አትብሉ፣ ደግሞ አበሉም ስለማይጠቅም ማለት ነው። እኮ ቲክታክ አይደለም ቲክታክ ችግር የለውም ማለት ከማንም አምጥተን ብንጭነው ምናምን ከዩቱብ ወስደን ብንጭን ከዛው ቲክታክ ካንዱ ብንጭነው ችግር የለውም። ዩቱብ ግን በጣም ብዙ ችግር አለው ቤተሰብ በጣም ማለት ነው ከምላችሁ በላይ እና ይህንን አታድጊ ብትቺ ብታጠፊ ደስ ይለኛል። ምክንያቱም ብዙ ሰዎች እየተወዛገቡ ስለሆነ ማለት ነው ስለሚያወዛግብ። እንደውም እኔ ራሱ ቲክታክ ላይ ያየሁት ምንድነው ልክ ቪዲዮአቸውን አየሁኝና የነሱን ፎቶ ከዛ ሰብስክራይብ አልተደረገም ሲል እንዴ ምናምን ብዬ ለምንድነው ሰብስክራይብ ሳያደርጉ እዚህ ጋር አምጥተው የሚያስተዋውቁት ብዬ ልክ ስሙን ሳየው ነው ሌላ ስሙ ነው ያገኘሁትና ቢክሸም ሌባ አትሁኑ። ሌብነት ለማንም አይጠቅም፣ ልክም አይደለም። በተረፈ እንግዲህ ዛሬ የና ሀይሚና ብሩኬን ቪዲዮ እየጠበቅኩኝ ነው። ሙሼ ጋው ነው ያሉትን ያኔ ዛሬ በቃ ፏ ነው ፈሽ ነው ደስ የሚል ቀን ነው ዛሬ። ረጅም እድሜ ለጠና ከጤና ጋር ይስጥልን ለእናቶች። እነዚህ ፈንድሻ የሆኑ ልጆች ደግሞ ነገ ልጁ ነው ምንድነው ልጅ ወልደው ብሩኬም አባት ለመባል ሀይሚም ደግሞ እናት ለመባል ከዛ የአባቶች ቀን ብሩኬ ያከብራል፣ የእናቶች ቀን ደግሞ ሀይሚ ታከብራለች ማለት ነው። ማለት ያው ብሩኬ ለሀይሚ ያከብራል፣ ሀይሚ ደግሞ ለብሩኬ ታከብራለች ማለት ነውና ሁላችሁም ለልጅ ያልበቃችሁ ገና ለልጅ ብቁ፣ ሁላችንም ለልጅ ያብቃን። ለልጅ የበቃችሁ ደግሞ ልጆቻችሁን ለቁም ነገር ያብቃላችሁ። ልጆቻችሁ ደግሞ ነገ አባት እናት ለመሆኑ ያብቃቸው ላለው በስደት ያላችሁ እህቶቼ በተለይ ከስደት ተመልሳችሁ የተደላደለ ኑሮ ፈጣሪ ሰጧችሁ በልጆቻችሁ ማለት ተከባችሁ ልጅም ያላችሁ ልጅም ያለው ልጃችሁ ደግሞ በልጆች ታድላችሁ ማየት ፈልጋለሁ። የምር እንዴት ደስ እንደሚለኝ ማለት ነው። ብዙ እህቶቼ እግዚአብሔር ይመስገን ልክ ሀገራቸውን ገብተው ትዳራቸውን ይዘው ወልደው ምናምን በቃ ሳያቸው ምናምን ያው ሶሻል ሚዲያ ላይ ማቃቸው እንዲሁም ደግሞ በአካል ማቃቸው የነበረ ምናምን ያን ነገር ሳይ በጣም ውስጤ በቃ ሰላም ይሰማዋል፣ ደስ ይለኛል። ምክንያቱም እኔ በዛ ቦታ ላይ ስላለው እኔ የምመኘው ነገር ነውና ስለማቀው ስሜታቸውን ማለት ነው። ስለዚህ ለዛ አብቃችሁ ላለው ሀይሚና ብሩኬን የፈገግታዎች ደስ ሲሉ እግዚአብሔርን መለኛው ወንድሜ ደግሞ ያው ኮራ ቀብር ያለው ወንድማቸው ነው። ስለዚህ እንደዚህ አይነት ነገር ስታዩ ሁላችሁም አትለፉ ላለው። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ